የሰውን ማንነት ለመለየት ከዚህ ቀደም የወረቀት መታወቂያ ቁጥር እና ሌሎችም በመለያ ዘዴነት ሲውሉ ነበር። አሁን ደግሞ የቴክኖሎጂን በመጠቀም የእያንዳንዱን ሰው ማንነት በባዮሜትሪክስ በመጠቀም ለምሳሌ የፊት ገጽ፣ የእጅ መዳፍ፣ የጣት አሻራ፣ የድምጽ ፓተርን፣ ጌት ደግሞ የሚባለው የአረማመድ ዘይቤ የእያንዳንዱ ሰው ሊለያይ ይችላል። አለፍ ሲልም ደግሞ የዲኤንኤ ቅንጣት ለባዮሜትሪክስ ማመዛዘኛና መለያ ጭምር በመጠቀም የሰዎችን ማንነት መለየት ወይም ደግሞ ለመለያነት እየዋለ ይገኛል። አሁን ደግሞ አዲስ የተሰማውና ከዚህ ቀደም ተገበር ይችላል የተባለው የእያንዳንዱን ሰው ማንነት ለመለየት በተሻለ ይረዳል የተባለውን ቴክኖሎጂ ይዞ የመጣው ደግሞ በኦፕን ኤአይ የምናውቀው ሳም አልትማን ነው። እንግዲህ ይሄ ፕሮጀክት በ2019 በግለሰብ ደረጃ ተጀመረ ነበረ። ይህን የባዮሜትሪክስ አይዴንቲቲ ቬሪፊኬሽን ፕሮጀክት ከመጪው ሐሙስ ጀምሮ ደግሞ በለንደን እንደሚጀመር ተነግሯል። በቀጣይ ደግሞ በመላው ዓለም ከሰታል ተብሎ እንግዲህ እየተነገረ ይገኛል። በለንደን እንግዲህ ያው ዩኬ ውስጥ ከዛ ወደ ማንቸስተር፣ በርሚንግሃም፣ ካርዲፍ እና ወደ ሌሎችም በፍጥነት እንደሚተገበር ተነግሯል። እንዲሁም በቀጣይ ደግሞ ያው በመላው ዓለም ሲተገበር ይሄ የሰዎች ማንነትን በአርቲፊሻል ኢንተለጀንስ በመታገዝ ይለያል የተባሉ ቴክኖሎጂ የአይን ቅርጽና አቀማመጥ ላይ የሚያተኩር ሲሆን በተለይም ደግሞ ከአይን ክፍሎች የአይሪዝ የተባለውን የዘ ከለር ፓርት ኦፍ ዛ የሚባለው ላይ መሰረት በማድረግ በአርቲፊሻል ኢንተለጀንስ በመታገዝ ለእያንዳንዱ ሰው የተለየ ዲጂታል መለያ ኮድ ለመስጠት የታሰበ መሆኑም ተነግሯል ማለት ነው። በዚሁ አጋጣሚ ግን እንደው የአይሪዝን የአይንን ካነሳን አይቀር የዚህ የምንጠቀምባቸው ካሜራዎች ለፕሮዳክሽን፣ ለፊልም፣ ለዜናም ሆነ ሌሎቹ የምንጠቀምባቸው ቴክኖሎጂው ራሱ የተቀዳው ከአይን ነው እና ለምሳሌ አይሪዝ ሜጀር ስራ ወይም ደግሞ ዋናው ስራው ወደ አይናችን የሚገባውን ብርሃን መቆጣጠር ነው። ለምሳሌ አንዳንድ ጊዜ ብርሃን ላይ ቆይተን ወደ ጨለማ ስንገባ ወይም ጨለማ ላይ ቆይተን ወደ ብርሃን ስንወጣ አይናችን ብዥ ይልብናል እና ያ የአይንን ብርሃን ምጣኔ ለማስተካከል ነው። ያው ብርሃን በአይን እይታ ውስጥ መሰረታዊ ነገር ነው። ልክ ካሜራ ብርሃን ከሌለ መስራት እንደማይችለው ማለት ነው። ለማንኛውም ይሄን አይሪስ እንግዲህ በካሜራ አፐርቸር ከምንለው ጋር የሚመሳሰል ነው ማለት ነው። የሰውን የአይን ክፍል አይሪዝ ለመለየትና ኮድ ለመስጠት ደግሞ ኦርብ የተሰኘ ስፔሪካል አይ ስካኒንግ ዲቫይስ አገልግሎት ላይ የሚውላል ተብሏል። በዚህ ሂደት የተለየ የተመዘገበ ሰው መለያ እንዲሆነው ደግሞ ወርልድ አይዲ ይሰጠዋል ተብሏል። ይህ ቴክኖሎጂ ተግባራዊ መደረግ ያስፈለገው ደግሞ ለምንድን ነው ቢባል ለምሳሌ ቅድም ስንነሳ የባዮሜትሪክስ መለያዎች ነበሩ ከዚህ ቀደም ለምሳሌ አይን፣ የእጅ መዳፍ ወይም ደግሞ የንግግር ወይም ደግሞ ሌሎች የፋሻል ሪኮግኒሽንን ጨምሮ ማለት ነው። እንግዲህ ይሄ ቴክኖሎጂ ተግባራዊ መደረግ ያስፈለገው የአርቲፊሻል ኢንተለጀንስ በፍጥነት ያደገ መምጣትና ሰዎችን በቀላሉ ድምጻቸውን ክሎን፣ ምስላቸውን ክሎን ማድረግ መጀመሩ ማለት ለምሳሌ የኔን ድምጽ አሁን 15 ሰከንድ ወይም ደግሞ ምስል የሆነ አንድ ፎቶ ከተገኘ ወደ ቪዲዮ መቀየር እና የሚፈለገውን ነገር ማስነገር የሚቻልበት ዘመን ተደርሷልና በዚህ ዘመን ደግሞ እውነተኛውን ከሐሰተኛው ለመለየት በጣም አዳጋች ነው። በተለይም ጆርናሊስቶችም በዚህ ዘመን ዜናዎች ምርጫ ሰሞን ሲመጣ ደግሞ ህዝቡም ሊቸገር ይችላል እየተባለ ነው እና ለማንኛውም በአርቲፊሻል ኢንተለጀንስ ማመሳሰል በመቻሉና ለመለየት አዳጋች የሆነ መምጣቱ ለምሳሌ የአርቲፊሻል ኢንተለጀንስ ቦትስ ዲፕ ፌክስ የምንለው ብዙ ጊዜ ያወራ ነው። ሚሚኪንግ ይሄ ማስመሰል፣ አይደንቲቲ ቴፍት የአንድን ሰው ማንነት ለምሳሌ ገንዘብ ለማስተላለፍ ሊሆን ይችላል ወይም ለሌላ ጉዳይ የዚህ የሚስ ኢንፎርሜሽን ደግሞ ዲስትሪቢዩት ይሆናል። ፋክት ቼከሮች ያው በዚህ ላይ ብዙ ከዚህ በፊት እነ ቲን አይ ጎግል ሌንስና ይጠቀሙ ነበር። አሁን ግን የአርቲፊሻል ኢንተለጀንሱ በፍጥነት መምጣት እነዛ ነገሮች ራሱ ብዙ ዋጋ ላይኖራቸው ይችላል ወደፊት የተባለው። ሌላኛው ሶሻል ኢንጂነሪንግ የሚባሉት ሰዎች ሶሻል ኢንጂነሪንግ የምንላቸው የእኛን ፍላጎት በማየት በእኛ ፍላጎት በመግባት መረጃዎቻችንን የሚጠልፉ ሰዎች ወይም ደግሞ ተቋማት ሶሻል ኢንጂነሮች ይባላሉ። በአጠቃላይ የዲጂታል ፍሮድ የተስፋፋ መምጣት የአርቲፊሻል ኢንተለጀንስ ጄኔሬት የተደረገውን እውነተኛው ሰው መለየት ባለመቻሉ ያንን ለመለየት የመጣ ነው ተብሏል። እንደውም እንደሚባለው እንደዚህ መረጃ እንደወጣው መረጃ ከሆነ በቀጣይ 2 ዓመታት ከ90% በላይ በኦንላይን ዲጂታል ኢኮሲስተም ውስጥ ከሚሽከረከሩ ፎቶዎች፣ ቪዲዮዎች፣ ምስሎች፣ ድምጾች በአጠቃላይ ኮንቴንቶች ውስጥ 90% ኤአይ ጄኔሬትድ ይሆናሉ ተብሏል። ስለዚህም ትክክለኛውን የሰው ድምጽ፣ ምስል እና ሌሎችንም ነገሮች ከአርቲፊሻል ኢንተለጀንስ ጄኔሬት ከተደረገው ለመለየት ያዳግታል። ስለዚህም ይሄ የመጣው ቴክኖሎጂ ይሄን ለመለየት ያስችላል ተብሏል። እንግዲህ ያ ማለት ሰው ነው ወይስ ደግሞ ኤአይ ጄኔሬትድ ነው የሚለውን በቀላሉ ለመለየት ያስችላል የሚል አዲስ ቴክኖሎጂ ነው ተብሏል። አንዳንዶች ደግሞ በዚህ ቴክኖሎጂ ላይ ስጋት እንዳደረባቸው ተነግሯል። በተለይም የዚህ ፕራይቬሲ ኮንሰርን ጉዳይ ማለት ነው። የእኛን መረጃ ፎቶአችንን፣ ድምጻችን አሁን ደግሞ እንደተባለው የአይሪዝ አይናችንን ምስል መውሰዱ እንዲሁም ደግሞ የፐርሰናል ባዮሜትሪክስ ዳታ ጋር
ጋር በተያያዘ በዚህም እንደነ ጀርመን፣ አርጀንቲና ጉዳዩን በዝርዝር እያዩ ሲሆን ስፔን፣ ሆንግ ኮንግ ደግሞ የመሳሰሉ ሀገራት ይህን ቴክኖሎጂ ማገዳቸው ተሰምቷል። ያው ኮንትሮቨርሲ ሁልጊዜ ይታወቃል እንደሚነሳና ይሄ ዓለምን አንድ ለማድረግ ነው፣ ሌሎች ከኋላ ከጀርባው ሌሎች ጉዳዮች ያሉት ምናምን የሚሉ ጉዳዮች ኮንትሮቨርሻል ናቸው። ቅድም እንዳልነው ደግሞ የዚህ የቴክኖሎጂ ላይ ራሱ የባዮሜትሪክስ ዳታና ፕራይቬሲ ኮንሰርንም የራሱ ጥያቄ እያስነሳ ይገኛል። ድርጅቱ ደግሞ እስካሁን ከ13 ሚሊዮን በላይ ሰዎች ላይ ይህን ጉዳይ እንደተገበረና ለምሳሌ በሜክሲኮ፣ ጃፓን፣ ኮሪያ፣ ጀርመን፣ ፖርቹጋል፣ ታይላንድ ያሉ ሀገራት ላይ ትግበራ መጀመሩን በቀጣይ 6 የአሜሪካ ግዛቶችና በሌሎችም የዓለም ክፍሎች ተግባራዊ ለማድረግ በእንቅስቃሴ ላይ መሆኑ ተሰምቷል ማለት ነው። ለምንድን ነው ከአይን ክፍል አይሪዝ የተመረጠው ደግሞ ለሚለው ጥያቄ ደግሞ ሲነሳ ለምሳሌ ከዚህ በፊት የዲኤንኤ ምርመራ ላይ በቀላሉ ወንጀል የሰራ ወይም ደግሞ የአባት የእናት ማንነት ወይም ሌሎች ጉዳዮች የዲኤንኤ ምርመራ ይውል ነበር። ግን አንዳንድ ጊዜ ባለፈው እንደውም አንድ ፕሮግራም እንሰራለን ብለን ነበረ። ለምሳሌ ሁለት አይነት መንታዎች አሉ በሳይንሱ ዓለም ሰዎች ሲወሉ ፍራተርናል እና አይደንቲካል ትዊንስ የሚባሉት ማለት ነው። ፍራተርናል ትዊንስ የሚባሉት ያው እንደምታውቁት ብዙዎቻችሁ ሁለት ስፐርም ሁለት እንቁላልን ፈርትላይዝ ሲያደርግ ወይ ወንድ ሴት ወይ ወንድ ወንድ ወይ ሴት ሴት የመሆን እድል አለው። አይደንቲካል ትዊንስ ሲሆን ግን አንድ ስፐርም በአንድ እንቁላል ፈርቲላይዝ ከሆነ በኋላ ለሁለት ሲከፈል ማለት ነው። በዚህ ጊዜ የሚፈጠሩት መንታዎች ኤግዛክትሊ ኮፒ የመሆን እድላቸው በጣም ተመሳሳይ ነውና አንዳንድ ጊዜ የዲኤንኤ ምርመራውን ራሱ ሊያስቸግር ይችላል። ለማንኛውም ወደ ተነሳንበት ስንመጣ ግን አይሪስ የማንኛውም ሰው አይሪስ ኢቭን አይደንቲካል ትዊንስ ቢሆኑ እንኳን እንደ ዲኤንኤው ተመሳሳይ የመሆን እድል የለውም እና እያንዳንዱ ሰው የአይኑ አይሪስ የከለር ፓርት ኦፍ ዘ አይ የምንለው ወይም ደግሞ የሚመጣውን ወደ አይናችን የሚመጣውን የአይን ብርሃን ለመለየት የሚውለው አይሪስ ያንን የመመሳሰል እድሉን ይዘጋዋልና ለዛም ነው የተመረጠው ተብሏልና እንግዲህ በአጠቃላይ ዜናው ሲጠቃለል እንግዲህ በኦፕን ኤአይ የምናውቀው ሳም አልትማን በቀጣይ እንግዲህ በአይን አይሪስ የሚወሰድ የባዮሜትሪክስ ዳታን ወይም ደግሞ ለእያንዳንዱ ሰው መረጃን ወይም ደግሞ አይደንቲፊኬሽን እንደ ለያ ሊጠቀም እንደሆነ ተሰምቷል። ለዚህም ደግሞ ቅድም እንዳልነው ይህን ቴክኖሎጂ ዞት የመጣው በአርቲፊሻል ኢንተለጀንስ ተመሳሳይ ነገሮች እየበዙ ስለሆነ እሱን ለመለየት ነው ብለዋል። አንዳንድ ሀገራት ደግሞ ተቃውመውታል። እንግዲህ በቀጣይ በለንደን ይሄ ቴክኖሎጂ ተግባራዊ እንደሚደረግ ብዙ የመገናኛ ብዙሃን ሲያራግቡት ነበር ማለት ነው። ዜናውን ብሉምበርግ፣ ቢዝነስ ስታንዳርድ፣ ሲኤንቢሲ እና በጣም ብዙ ሌሎችም በዛሬው ቀን እያወሩት ይገኛሉ ማለት ነው።